እዚህ ሲያርት ቴሌቪዥኖች ላይ አለ ከሚባለው ኬሚካል ጀርባ ምንድነው እውነታው? እውነት ውድ የሆነ ኬሚካል አለ ወይ? ዛሬ በዋናነት የመጣሁበት ጉዳይ ምንድነው እዚህ ሶሻል ሚዲያ ላይ በተለይም ደግሞ ቲክታክ ጋር ማለት ነው ሬድ ሜርኩሪ አለ ሲያርት ቴሌቪዥኖች ጋር፣ ቴፖች ጋር፣ ሬዲዮዎች ጋር ሬድ ሜርኩሪ ወይም ደግሞ የሆነ ውድ ፈሳሽ አለና ኢሚሌስ ይሸጣል፣ በጣም ብዙ ሺህ ዶላር ነው የሚሸጠው፣ እንገዛችኋለንም እያሉ ብዙ ቪዲዮ የሚሰሩ ሰዎች አሉ ማለት ነው። እዚህ ያው ታውቃላችሁ ብዬ አስባለሁ። ከዛ ነገር ጀርባ ያለው እውነታ ምንድነው የሚለውን ነገር እንድንነጋገር ነው። ያው ብዙዎቻችሁ ልታውቁ ትችላላችሁ፣ ነገር ግን የማያውቅ ሰው ብዙ ሰው አለ። እኔም ፐርሰናሊ እየተቸገርኩበት ያለ ጉዳይ ስለሆነ ነው። ማለትም ብዙ ሰው ይደውላል 10 ፍሬ ያለኝ 20 ፍሬ ያለኝ አትገዙኝም ወይ እያለ በጣም የሚደውል ሰው አለ። ያው እኔ ቴክ ኮንተንት ስለምሰራ ከኤሌክትሮኒክስ ጋር የተገናኘ ነገር ስለምሰራ ከዛ ላይ ስልኬን እየወሰደ ይሄ ነገር እውነት ነው ወይ ትገዛለህ ወይ ምናምን የሚል በጣም ብዙ ሰው አለ። ደግሞ አንዳንድ ሰው የራሱን ስልክ አይለጥፍም፣ የሆነ ሰው ስልክ ይለጥፍና የሚያስረብሽ ሰው አለ። ፐርሰናሊ ስልክ ለጥፎ ማስታወቂያ የሰራ ሰው አለ። እኔ አካውንቱ ስላልደረስኩበት ነው በጣም እየተቸገርኩ ነው። ይሄን 2 ሳምንት በተለይ በጣም የማይደውል ሰው ሌትም ቀንም የማይደውል ሰው የለም ማለት ነው። ስለዚህ ለምን ቪዲዮ አልሰራም ብዬ የመጣው በዚህ ምክንያት ነው። አጠር ለማድረግ ያክል መጀመሪያ ደረጃ በየትኛውም ዓለም በየትኛውም የፊዚክስ ሆነ ኬሚስትሪ ህግ ሬድ ሜርኩሪ የሚባል ነገር የለም። እንደዛ የሚባል ሲጀመር ሬድ ሜርኩሪ የሚባል ፒውር ሬድ ሜርኩሪ የሚባል ነገር የለም በጭራሽ ማለት ነው። ስለዚህ ይሄ ሬድ ሜርኩሪ እየተባለ የሚጠራው ነገር ምንድነው ወይ ካልን የሚያሳዩት እንደዚህ አይነት የሚያሳዩት ቲዩብ ውስጥ የሚገኘው ፈሳሽ ነገር ምናልባትም የሚሆነው ሬድ ኦክሳይድ የሚባል ኬሚካል ነው። አገልግሎቱም ፍጹም ከዚህ የተለየ ነው፣ ሌላ ነው፣ ቶክሲክ ነው በዛ ላይ ማለት ነው። ከዛ ውጭ ግን እንደዚህ ቱቦቹ ውስጥ ቀይ ነገር ካያችሁ ቴሌቪዥናችሁም ሬዲዮአችሁ ውስጥም ካያችሁ ያ ነገር ቫኪዩም ነው የሚሆነው፣ ቫኪዩም ቲዩብ ነው የሚሆነው፣ ባዶ ማለት ኤምፒቲ ነው። አገልግሎቱ በድሮ ጊዜ ለነበሩ ቴሌቪዥንና ሬዲዮዎች ሲግናል አምፕሊፊኬሽን ነው የሚሰራው። ሲግናልን አምፕሊፋይ ለማድረግ ለማጉላት ነው የሚሰራ የነበረው። አሁን ላይ እሱን አናገኝም በሌላ ነገር ስለተተካ ማለት ነው። ለምን እንደዚህ እየተባለ ማስታወቂያ ይሰራበታል? ለምንድን ነው ሰዎች ይሄን ነገር የሚያወሩት ከተባለ ኢንጌጅመንት ነው። እኔ እስከማውቀው ድረስ አሁን እዚህ ሶሻል ሚዲያ ቲክታክ ጋር ኢንጌጅመንት ለማግኘት በቃ የሰውን ትኩረት ለመሳብ ቪው ለማግኘት ላይክ ምናምን ለማግኘት ነው። የራሳቸውን ስልክ አይለጥፉም። እንደዚህ አይነት ሰዎችን እስኪ ስልክ ብታየው ስልክ የሚለጥፍ የለም። እንደውም እኔ ፐርሰናሊ የገጠመኝ ማስታወቂያ እንደዚህ አይነት ማስታወቂያ የሰራ ሰው እኔ አካውንት ስላልደረስኩበት ነው የኔን ስልክ ነው አጋጣሚ ለጥፈው። እኔ አላቅም፣ እኔ ለምን እንዳደረገም አላቅም። የኔን ስልክ ለጥፏል። ማስታወቂያ እንደዚህ ብለህ ሰርተሃል እያሉ ምናምን ይደውሉብኛል ብዙ ሰዎች ማለት ነው። እኔ እንደዚህ አይነት ማስታወቂያ የሰራሁትም የለም። ይኸው ቪዲዮዎችም አሉ ማየት ትችላላችሁ። እንደዚህ አይነት ማስታወቂያ አልሰራሁም። ነገር ግን እንደዚህ አይነት ፌክ ወይ ደግሞ በግምት ስልክ ለጥፈው ነው የሚጠፉት ማለት ነው። አይገዙም ሰዎቹ ነው። ከዛ ውጪ 50 ሺህ ብር እንገዛለን፣ 100 ሺህ ብር እንገዛለን፣ 20 ሺህ ብር እንገዛለን የሚባል ነገር በጭራሽ አትመኑ። እኔ እስከማውቀው ድረስ ፌክ ነው ማለት ነው። ዛሬ በዋናነት የመጣሁበት ሌላው ጉዳይ ሜርኩሪ ያገኛለሁ ብላችሁ ወይ ደግሞ ብዙ ብር አገኛለሁ እሸጣለሁ ብላችሁ በቤታችሁ ያለውን ቴሌቪዥን ወይም ደግሞ ሬዲዮ ስትከፍቱ ራሳችሁን አደጋ ውስጥ እየጣላችሁ ስለሆነ በተለይም ኤሌክትሮኒክስ እውቀቱ የሌላችሁ ሰዎች ራሳችሁን ለጤና ችግር እያጋለጣችሁ ስለሆነ እንድትጠነቀቁም ለመግለጽ ያክል ነው። በተለይም ይሄ ቦርጫም ቲቪ የሚባለው ወይ ደግሞ ሲአር ቲቪ የሚባለው ነገር በጣም ቶክሲክ ነገሩ ይበዛል። ውስጡ ከውድ ነገሩ ይልቅ ቶክሲክ የሚባለው ነገር ነው አብዛኛው ማለት ነው። እሱም ዲስፖዝ ሲደረግ ራሱ በጥንቃቄ መሆን አለበት ነው እንደ ሪኮመንድ የሚደረገው እንደዛ ነው። በውስጡ ምን አለ ካለ ሊድ የሚባል ነገር አለው፣ ሊድ ፎይል አለው። እሱ በጣም አደገኛ ነው። ፎስፈረስ ይኖረዋል። ካዴም የሚባል ንጥረ ነገር አለው። እነዚህ ለመተንፈሻ አካላት ምናምን በጣም ጎጂ ናቸው ማለት ነው። ጉዳታቸው የሚያመዝን ነገሮች ናቸው። ከዛ ውጭም ከኬሚካሎች ውጭ ደግሞ ከዚህ ከንጥረ ነገሮች ውጭ ደግሞ ሃይ ቮልቴጅ የሚባል ነገር አለ። ኤሌክትሮኒክስን የማታውቁ ከሆነ በቤታችሁ ቦርጫም ቲቪ ስላለ ብቻ የድሮ ዕቃ ስላለ ብቻ ሜርኩሪውን አረጋግጣለሁ ቼክ አረጋለሁ ብላችሁ ስትከፍቱ ሃይ ቮልቴጅም ይኖራል። ምናልባት ስልክታችሁ ልትረሱ ትችላላችሁ፣ ልትነኩ ትችላላችሁ። ሃይ ቮልቴጅ ሪጅኑን ካፓሲተሮች አሉ፣ በጣም ብዙ ነገር አለ። ስለዚህ እዛ ጋር ራሳችሁ ሾክ ልትደረጉ ትችላላችሁ በቀላሉ ማለት ነው። ስለዚህ ራሳችሁን ለአደጋ እያጋለጣችሁ ነው ፋይናሊ። ስለዚህ እንደዚህ እያላችሁ ማስታወቂያ የምትሰሩ ሰዎችም አድቡ። እውነት እንደዛ ከሆነ ደግሞ ስልካችሁ ለጥፋችሁ ከሰዎች ጋር ኮሚኒኬት አድርጉና እስኪ እውነቱን ይድረሱበት ማለት ነው። እና ሰውንም አታጭበርብሩ ለማለት ያክል ነው የመጣው። የእናንተ ሀሳብ የእናንተ ምልከታ ምን ይመስላል የሚለውን እስኪ ኮሜንት ጋር አሳውቁኝ። የኔ ፐርሰናል ቪው ወይ ደግሞ እኔ በሪሰርች ባረኩት ልክ ያገኘሁት ነገር ይሄ ነው። ይመቻችሁ።